ሴቶች የወሲብ ፍላጎታቸውን በእነዚህ 6 ምክንያቶች ይደብቃሉ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮውን ሐሳብ ላይክ በማድረግ ጀምሩ። ሴቶች የወሲብ ፍላጎታቸውን የሚደብቁት ብዙ ጊዜ በግል ምክንያት ወይም ችግር ሳይሆን በማህበራዊና በባህላዊ ግፊት ነው። ይህ የሚያሳየው በማህበረሰቡ ውስጥ ከፍተኛ የወሲብ ፍላጎት ስላላት ሴት ሲነሳ ሴቷን እንደ ነውረኛ በብልግና እንደምትተዳደር ሴት አድርገው ያስቧታል። በተለይ ሀገራችን በዚህ ኋላ ቀር ናት። አንዱ የሴት ልጅ ግርዛትም የመጣው በዚህ ምክንያት ነው። አሁን እንደውም የማስተማርና በግልጽ መወያየት ልማድ እያካበትን ነው። ቢሆንም ግን አሁንም ጫናው በሴቶች ላይ አለ። ይህ ብቻ አይደለም። ሴቶች የወሲብ ፍላጎታቸው ለምን እንደሚደብቁ ብዙ ምክንያቶች አሉ። እነዚህም ምክንያቶች በማህበራዊ፣ በባህላዊ፣ በስነ ልቦናና በግል ምክንያቶች ነው። ብዙ በማህበረሰብ ውስጥ ሴቶች የወሲብ ፍላጎታቸውን በግልጽ መናገሩ አልተለመደም። አንዲት ሴት ግልጽና ነፃ ሆና ለባሏ ይህን ጥያቄ ብታቀርብ በባሏ ዘንድ እንኳን ክብሯ ይወርዳል። ይህ ደግሞ የማህበረሰብ ወይም የወንዶች ችግር እንጂ የሴቶች አይደለም። ሴት ልጅ ከልጅነቷ ጀምሮ ራሷን መጠበቅ እንዳለባት፣ ወደ ወንድ መቅረብ እንደሌለባት፣ አለዚያ ስርዓት አልባ እንደሆነች አድርገው ያሳድጓታል። ሴትነትን አሰዳቢ ትባያለች ተብላ በታላቅ ፍርሃት ውስጥ እንድታድግ ያደርጓታል። በእነዚህ ምክንያት ሴት ምናልባት ከአንድ ሰው ፍቅር ይዟት ቢሆን ራሱ ያፈቀረችውን ሰው የማታገባበት አንዱ ምክንያት ይሄ ነው። በቀድሞ ዘመናት ሴት የምታገባው የቤተሰቧን ምርጫ እንጂ የራሷን ምርጫ አልነበረም። እነዚህ ጫናዎች ተጽዕኖአቸው አሁንም ድረስ አለ። ሴት የወሲብ ፍላጎት እንዳላት እንዳትናገር ከሚያደርጓት ነገሮች መሃል አንዱ ይሄ የማይረባ ባህል ነው። ሁለተኛውና ሌላኛው ሴት ልጅ የወሲብ ፍላጎት እንዳላት እንዳትናገር ከሚያደርጓት አንዱ ምክንያት በባሏ ወይም በፍቅር ጓደኛዋ ዘንድ ላለመጠርጠር ነው። ከፍ ያለ የወሲብ ፍላጎት ያላትን ሴት ወንዶች በፍጹም አያምኗትም። ሴቷ ከሌላ ወንድ ጋር እንድትማግጥ ሊያደርጋት ይችላል ብለው ያስባሉ። ስሜቷ ከሌላ ወንድ ጋር እንድትማግጥ ሊያደርጋት ይችላል ብለው ያስባሉ። ከፍተኛ የሆነ የወሲብ ስሜት ኖሯቸው ጨዋ የሆኑ ለባላቸውና ለፍቅር ጓደኛቸው ታማኝ የሆኑ ሴቶች እልፍ ናቸው። ቢሆንም ግን በወንዶቹ ዘንድ ታማኝነታቸው ጥያቄ ውስጥ ስለሚገባ የወሲብ ፍላጎታቸውን አውጥተው በግልጽ አሳዩም፣ አይናገሩምም። አልጋ ላይ እንኳን ቢሆን ወንዱ ሙሉ በሙሉ ስሜቷን እንዲያውቅ አትፈልግም። በተለይ በገጠሩ አካባቢ ወንድ ልጅ ሚስቱ ልትማገጥበት እንደምትችል ካሰበ የገዛ ሚስቱንም ቢሆን ሊያስገርዛት ይችላል። እርሱ ስላላመናት ብቻ የእርሷን ስሜት ለዘላለም ይገድላል። በተለይ በወሲብ ቶሎ የማትረካ ሴት ከሆነች በባሏ ወይም በፍቅር ጓደኛዋ ዘንድ ጥርጣሬ ይፈጠራል። ከኔ በላይ ሊያረካት የሚችል ወንድ ካገኘች ትታኝ ትሄዳለች ብሎ ያስባል። በክብሩም ምክንያት መጥፎ ነገሮችን ሊያደርስባት ይችላል። በፍጹም ላያምናት ይችላል። በእነዚህ ምክንያቶች ሴቶች ስሜታቸውን ይደብቃሉ። ላለመጠርጠር ሲሉ በባላቸው፣ በፍቅር ጓደኞቻቸው እንዲሁም በማህበረሰቡ ዘንድ ላለመጠርጠር ሲሉ ስሜታቸውን አፍነው ይኖራሉ። ሶስተኛው ሴት ከፍቅር ጓደኛዋ ጋር እያለች በተለይ ካልተጋቡ የወሲብ ፍላጎቷን ትደብቃለች። ለምን ቢባል ወንዱ ልጅ ሴቷ የወሲብ ፍላጎት እንዳላት ካወቀ ገና ትዳር ውስጥ ሳይገቡ የወሲብ ህይወት ይጀምራሉ። ይሄ ደግሞ ወንዱ ለትዳር እንዳይጓጓ ሊያደርገው ይችላል ብለው ያስባሉ። ቀድመው ወሲብ ካደረጉ ወደ ትዳር የመግባት ፍላጎቱ ይሞታል። ሴቶች ወንድ ከጋብቻ በፊት ወሲብ ካገኘ ወይም ትዳር ውስጥ ገብቶ የሚደሰትበትን ነገር ቀድሞ ካገኘ ሊተወኝ ይችላል የሚል ፍርሃት አላቸው። ይሄ ሁሌ እውነት ባይሆንም አንዳንዴ ግን ያጋጥማል። ወንድ ቀድሞ ከአንዲት ሴት ጋር ወሲብን ካጣጣመ ሌላው ህይወት አያጓጓውም የሚል ፍርሃትና አስተሳሰብ አለ። ይህ አስተሳሰብ ሁሌም ይፈጠራል ማለት አይደለም፣ ግን ደግሞ እውነታ ነው። ይህ የሴቶች ፍርሃት ዝም ብሎ ይመጣ አይደለም። ቢሆንም ሴቶች የወሲብ ፍላጎት እንዳላቸው ወይም ወሲብ ማድረግ እንደሚፈልጉ ከማይናገሩበት ምክንያቶች አንዱ ይሄ ነው። አራተኛ ጥሩ የወሲብ ህይወት ከሌላቸው። ሴት በቀድሞ ህይወቷ በወሲብ ጥሩ ትዝታ ከሌላት ወይም ደስ የሚል የወሲብ ህይወት ከሌላት በግልጽ ቃላት ሳወራው ወሲብ ላይ ደካማ ከሆነ ወንድ ጋር ከነበረች ዛሬ ላይ የወሲብ ፍላጎቷ ስለሚደበዝዝ ስሜቷን ትደብቃለች። ምክንያቱም በወሲብ ማግኘት የነበረባትን ደስታ ስላላገኘችበት ዛሬም ቢሆን ወሲብ አድርጌ እደሰታለሁ የሚል ሐሳብ አይኖራትም። ከዚህ በተቃራኒ ራሷን በራሷ የማስደሰት ልማዶች ውስጥ ልትገባ ትችላለች። ባሏ ላያውቅ ይችላል። ነገር ግን እሷ ደስታን ስለማታገኝ በግሏ ራሷን በራሷ ታስደስታለች። ይሄ በብዙ ጓዳዎች የተደበቀ እውነታ ነው። ብዙ ጊዜ ራስን በራስ ማርካት ከወንዶች ጋር ተያይዞ የሚነሳ ሐሳብ ነው። ነገር ግን ብዙ ሴቶች የተጠመዱበት ጉዳይ ነው። በየጓዳው ተደብቆ ያለ ሚስጥር ነው።
በቀድሞ ሕይወቷ አብሯት የነበረው ወንድ ብልቱ ትልቅ ከነበረ የአሁኑ ባሏ ደግሞ አናሳ ብልት ካለው ስሜቷ ሊሞት ወይም ፍላጎት ላይኖራት ይችላል። ሴቶች ብዙ የወሲብ ሕይወት ባሳለፉ መጠን የወሲብ ፍላጎታቸውና ደስታቸው እየወረደ ይሄዳል። በቀላሉ ደስተኛ ስለማይሆኑ አለማድረግን ይመርጣሉ። ብዙ ጊዜ ሴቶች በወሲብ ደስታ ከሚሰጣቸው ወንድ ጋር በጣም ግልጽ ናቸው። ስሜታቸውን በግልጽ ይናገራሉ። እንዴት ሊያደርጋት እንደምትፈልግ እንኳን በግልጽ ትነግረዋለች። በምን አይነት አቅጣጫ መደረግ እንደምትፈልግም ታወራዋለች። ስሜታቸውን በግልጽ ይናገራሉ። ወሲብም ሲያደርጉ በነጻነት ያደርጋሉ። ካልሆነ ግን ደካማ ስሜት እንዳላቸው ያስመስላሉ እንጂ በወሲብ ከማያስደስታቸው ወንድ ጋር ስሜታቸውን ግልጽ አድርገው አያወሩም። አምስተኛ የመደፈር ታሪክ ካላቸው በልጅነታቸው ወይም በሆነ አደጋ ምክንያት የተደፈሩ ሴቶች ጥሩ የወሲብ ስሜት ቢኖራቸው እንኳ ስነ ልቦናቸው በወሲብ እንዲደሰቱ አይፈቅድላቸውም። ወንድን ይፈራሉ። ያገቡትን ባላቸውን እንኳን ሳይወዱ አብረውት ሊኖሩ ይችላሉ። እንደዚህ አይነት ታሪክ ካላቸው ለወሲብ ያላቸው ፍላጎትና አስተሳሰብ የሚያስጠላ ይሆናል። እንደዚህ አይነት ሴቶች እድሜ ልካቸውንም ሳያገቡ ሊኖሩም ይችላሉ። ወሲብ ለነርሱ መጥፎ ታሪካቸው ይሆናል። አግብተው እንኳን ቢኖሩ ወሲባዊ ስሜታቸው በጣም የወረደ ነው። ሲያደርጉት እንኳን ፍላጎት ሳይኖራቸው ስለሆነ ሁሌም ይታመማሉ። ሰውነታቸው ዝግጁ አይሆንም። እንደዚህ አይነት ሴቶች ስሜት እንደሌላቸው ሆነው በሐዘንና ራስን በመጉዳት ውስጥ ይመላለሳሉ። ይሄ በእርግጥ ቀላል ነገር አይደለም። ስድስተኛ የሕግና የሃይማኖት ግፊት። በአንዳንድ አገራት የወሲብ ንግግር እንኳን በሕግ የተገደበ ሊሆን ይችላል። ብዙ የቤተሰብና የህብረተሰብ ችግሮች በወሲብ ዙሪያ ግልጽ ንግግር ባለመኖሩ የተፈጠሩ ናቸው። ለምሳሌ አብዛኛው ፍቺ የሚመጣው በወሲብ አለመጣጣም ነው። ይህ ደግሞ የሚፈታው በግልጽ በመነጋገር ነው። ሰዎች በግልጽ እንዳይናገሩ የሚያደርግ ሕግና የሃይማኖት ሥርዓት እንዲሁም ባህል መኖሩ ደግሞ ችግሩን ያባብሰዋል። በእነዚህ አይነት ምክንያቶች ሴቶች የወሲብ ፍላጎታቸውን ሊደብቁ ይችላሉ። በአንዳንድ የሃይማኖት ሥርዓቶች ውስጥ ሴት ልጅ በወሲብ የመደሰት መብት እንደሌላትና ወንዱን ብቻ ለማስደሰት እንዲሁም ልጅ ለመውለድ ብቻ የምታገለግል ፍጡር ናት ብለው የሚያስቡም አሉ። እንደዚህ አይነት እሳቤ ባለበት ሃይማኖት ውስጥ የምትኖር ሴት የወሲብ ፍላጎቷን በፍጹም በነጻነት መናገር አትችልም። ሴቶች የወሲብ ፍላጎታቸውን በደበቁ መጠን እነዚህ ሁለት ዋና ዋና ችግሮች ውስጥ ይገባሉ። አንደኛ፣ ብዙ ሴቶች ራሳቸውን በራሳቸው ሲያረኩ የወሲብ ፍላጎታቸውንና አምሮታቸውን ለመወጣት ሲሉ ነው። ብዙ ሴቶች ወሲብ ማድረግ ይፈልጋሉ። ከፍላጎታቸው በላይ ግን ፍርሃታቸው ስለሚበዛ በግላቸው ራሳቸውን በራሳቸው ማርካትን ይመርጣሉ። ስሜቱ ባስቸግራቸው እንኳ የግድ ስሜቱ ምን አይነት እንደሆነ ለማወቅ ሲሉ ራሳቸውን ያረካሉ። በዚያው ሱስ ሆኖባቸው ይቀራል። አንዳንዶች ደግሞ እንቅልፍ እምቢ ሲላቸው ራሳቸውን በራሳቸው በማርካት እንቅልፍ እንዲወስዳቸው የሚያደርጉ ሴቶችም አሉ። ሌላው ደግሞ ጭንቀት ውስጥ ካሉ ያ ጭንቀት ቀለል እንዲላቸው ራሳቸውን ሊያረኩ ይችላሉ። በተጨማሪም በተፈጥሮ ከፍተኛ የወሲብ ፍላጎት ያላቸው ሴቶች ባል ወይም የፍቅር ጓደኛ ከሌላቸው ራሳቸውን በራሳቸው ያረካሉ። ይሄ ደግሞ ትልቁ አደጋ ነው። ሁለተኛ፣ ራሳቸውን በራሳቸው የሚያረኩ ሴቶች በተመሳሳይ ጾታ ግንኙነት ውስጥ ሊገቡ ይችላሉ። ይህ ማለት አሁን በአገራችንም እየተሰማ ያለ ጉድ ነው። ሴት ከሴት ጋር ወሲብ ማድረግ ማለት ነው። ብዙ ሴቶች የወሲብ ፍላጎት እያላቸው ነገር ግን ለወሲብ ግድ እንደሌላቸው የሚያስመስሉ ሴቶች ደፍረው ለወንዶች ስሜታቸውን ስለማይናገሩ ከተመሳሳይ ጾታ ጋር በቀላሉ እንደዚህ አይነት ነገር ውስጥ ሊገቡ ይችላሉ። ይህ ደግሞ በጣም አደገኛ የሆነ የህይወት ቀውስ ያመጣባቸዋል። ከእግዚአብሔርም ጋር የተጣላ ኑሮ ውስጥ ይገባሉ። ራሳቸውን አያከብሩም። ስለዚህ ራሳቸውን ይጠላሉ። ከዚህ ቪዲዮ ትምህርት ከወሰዳችሁ ላይክ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።